frangallo nalamano shagga frangallo ya bareda gota frangallo ascomme bada jalallo nalamano shagga frangallo ya bareda marime ya bareda gota frangallo ascomme bada jalallo እንግዲህ ውድ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ልዩ የኢድ አልፈጥር ፕሮግራም ነው የተከታተላችሁ ያላችሁት። እንግዲህ እስከዚህን ሰዓት የተለያዩ ፕሮግራሞችን የተከታተላችሁ ቆይታ አድርጋችኋል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። እንግዲህ ቀደም ሲል የጀመርኩትን ሙዚቃ ያለ ምክንያት አልጀመርኩትም። የሙዚቃው ባለቤት የሆነችው አርቲስት ቤት ከነ ባለቤቷ ከነ ቤተሰቦቿ ከነ ልጆቿ ከነ ጓደኞቿ ከነርሱ ጋር ቆይታ ልናደርግ በቤታቸው ተገኝተናል። ድባቡ ለየት ያለ ነው። ሰላት አድርሰው ከዛ በኋላም የበዓሉን ድባብ እዚህ ጋር እየተከታተልን ያለነው ተሳትፈናል፣ በልተናል፣ ጠጥተናል። እንግዲህ አሁንም ይቀጥላል። ቆይታችሁን ከኛ ጋር አድርጉ እንላለን። እንኳን አደረሳችሁ። እንኳን አደረሰሽ። ለጌ እንዴት ነው? አሚን አሚን። በዓል እንዴት ነው? ከዶ እንኳን አብራ አደረሰን። በጣም ደስ ይላል። በጣም ያምራል። ይሄው የነ መስራ ቤት በጣም ደስ ይላል። ሙዚቀኛ ቤት ነው። በጣም ደስ ይላል እንደዚህ ሲያከብሩ። እኛም አብረን ቴንኪው ላለው ለሁሉ ዓለም ላይ ያሉ ሙስሊሞች እንኳን ለዛሬ ቀን አበቃችሁ እላችኋለሁ። ደስ ይላል። ልዩ ድባብ አለው። እንግዲህ ለአርቲስቶች ደግሞ ይሄ ቀን እንግዲህ በዓልን በዓል ከሚያስመስሉት ድምቀት ከሚሰጡት መሃል አንዱ የአርት ስራ ነውና እናንተ ቤት መገናኘታችን ዛሬ ትልቅ እድል ነው። ነስሪ ደስ ይላል። እንዴት ነው በዓሉ? የኛ ብቻ ሳይሆን እናንተም ጭምር ብዙ ጊዜ ውጪ ላይ ነው የምናሳልፈው። ቀድማ ለህዝቦቻችን ብለን ከህዝብ ጋር ነው የምናሳልፈው። ከባል በኋላ ነው ወደ ቤታችን ተመልሰን እናከብረው። የበዓሉ ድባብ እንደውልቅ ካለው ልክ እንዳሁኑ ማለት ነው። ዛሬ ደግሞ እንደዚህ በባህሉ ቀን እንደዚህ ማሳለፉ ደስ ይላልና እንኳን አደረሳችሁ ይላል። እንኳን አብሮ አደረሰን እንደሚሉ ተመልካቾች አልጠራጠርም። እንግዲህ በዓሉን በጥሩ መልኩ እያሳለፋችሁ እንደሆነ እናምናለን። እዚህ ደግሞ ደሳስ የሚሉ ጥያቄዎችን እያነሳን ጨዋታዎችን እየተጨዋወትን ሙዚቃውም እንግዲህ እንደጀመርኩት እናንተ ትዳኙኛላችሁ የድምጹን ጉዳይ። መቼም ቅር አልተሰኘሽም አይደለ? ትንሽ አበላሽችው አይደል? በጣም ጎበዝ ነሽ። ድምጽሽ ኪሎ ላይ ነው። እውነት ምርጥ ድምጽ ነው ያለሽ። ኪሎ ላይ ማለት መረዋ ነው ማለት ነው። መረዋ ነው ለካ። መልካም እንግዲህ እና ህልውቅና ካገኘው ወደ በኋላ ላይም ኪቦርዱም እዚህ ነው ያለው። የሙዚቃ መሳሪያውም በጣም እንጫወታቸው ጨዋታዎች አሉ። ማታቋቸው ብዙ ሚስጥሮች ይኖራሉ። እንግዲህ ዛሬ በዚህ ዝግጅታችን ለእናንተ ግልጽ የምናደርገውና ለጌ እንኳን አደረሰ አላወራህም እስካሁን? እንኳን አብሮ አደረሰን። አመት በዓሉ የሰላም እውነት የሙስሊም ህዝቦች በዚህ ረመዳን እለት በጣም ሰውን በማገዝ ሰውን በመርዳት ነው የሚታወቁ። እንደዛው ሰውን እንድረዱ ነው የምለው። እንኳን ለመላ ኢትዮጵያ እንዲሁም ውጭ ሀገር ላላቸው ለሙስሊሞች በሙሉ እንኳን አደረሳችሁ ማለት ነው። በዓሉ እንዴት እያለፈ ነው? እንደ ጎረቤቶቻችሁ ነው እያሳለፋችሁ ያላችሁት? ከሞያችሁ ጋር በተያያዘ በዓሉ ደስ ይላል በጣም። በተለይኛ ከአርት ጋር የተያያዙ ሰዎች ብዙ ጊዜ በዓልን የሚያሳልፉት ውጭ ከህዝብ ጋር ነው እና ከህዝብ ጋር ነውና እኛም ብዙ ከህዝብ ጋርም ብዙ አሳልፈን መተናል። አሁን እንደዚሁም አሁን ቤታችን እያከበርን ነው። ጎረቤትም አሉ። ከጎረቤት ጋር ብዙ ቅርርቦች አለን። አብረን እናሳልፋለን ብዙ ነገሮች። እናም ዛሬ አሁን ቤታችን ተገኝተን ብዙ ጊዜ አንገኝም። ፖሊስ በመሆናችን ብዙ ጊዜ የምናሳልፈው ማሰልጠኛ ካሉት አባሎቻችን ጋር ነው። በየቦታ ካሉት አባሎቻችን ጋር ነው የምናሳልፈው። እናም ዛሬ ቤታችን ተገኝተን እያሳለፍን ነው። ደስ ይላል በጣም። እኛም ደግሞ እድለኞች ነን። ቤት ውስጥ ባላችሁበት ሰዓት መተናል ማለት ነው።
ለጌና ነስራ ምን እናምናቸው እንበል። እኔና ለጌ አጋጣሚ ሳናስብ ወይንም ሐስበኑ ተዋደን አልተገባንም ወይንም ደግሞ ቤተሰቡ የኛ ቤተሰቡ ሁለቱም ቤተሰቦች ተገናኝቶ የኛን አልዳርንም። የኛ የፈጣሪ ድር ነው ጋብቻ አልহামዱሊላህ ይላለው። አላህ ነው ያደረገው። እሱ እንደዚሁ በሩቅ ነው የሚያቀኝ እኔም በሩቅ ነው የሚያቀው። ሰላም ብዬ አላቅም ሰላም ብሎኛ አላቅም። ተገናኘን በአንድ ቀን ሌሊት ተጋብተን ይሄ ሁሉ ነገር ሆኖ እንግዲህ በሚሊዮን አይደለም በቢሊዮን የማይገኙት ሁለት ልጆች አፍርተናል። ይሄ የፈጣሪ ድርጊቶች ነው። የፈጣሪ ስራ ነው። ለጌ ግን ነስራ በአንድ ቀን ሌሊት ነው ያለችውና እንዴት ነው ነገሩ? አንድ ቦታ ነው የመጣ ነው። ራፍሊ ሰው እንደዚሁ አንድ ቦታ ሲመጣ አባል ነው በአባልነት እንታያለን እንጂ ዲፕሊ ሰው ገብቶ ሰላም ተባብሎ ወይ የፍቅር ጥያቄ ምን ውስጥ ገብተን አይደለም እኔና ነስራ የተገናኘ ነው። እዚህ አንድ ላይ እንደዚሁ እንደ ረመዳን ነው ቀን። ረመዳን ማለት ረመዳን ወር ውስጥ ነው። ለዛውም 15ኛው ቀን ላይ ነው የሌሊቱል ቀድር የምትባል ቀን አለች። 15 ቀን በኋላ አለች ማለት ነው። የዛን ሌሊት እሷ ቤት ተጠርተው የሆነ ልጆች አብሯት ጾም የሚጾሙ ልጆች ነበሩ። አንድ ላይ እንትን እያሉ ያፈጠሩ እያለ ነው የመጣሁት እኔ። እነሱ ቤት ስመጣ እሷ ቤት ማለት ነው ስመጣ እያፈጠረው ነው መጣ ውጣ ምናምን አለችኝ። ስመጣ ውጣ እሺ ለምን ይዛችሁ መጣችሁ ብላ አብራቸው ከመጣው ልጆች ጋር እስከነሱ ጋር እንትን አለች። ከዛ ተይ አንቺ ለምን እንደመጣ ለምን ፈጣሪ እንዳመጣው አናቀም አንቺ ተይ ተብላ እሷ ቁጭ አለች ዝም አለች። በዛው በቃ የዛን ሌሊት ቁጭ አሉ። በቃ ልንጫወት ነው አቶረራ መባላለ ቁጭ ብለንና አቶረራ እናደርጋለን ብሎ ቁጭ አሉ። እኔም እነሱ ጋር ቁጭ አልኩ። ለምን አትሄድም ታዲያ ምን አሉ አለችኝ። ተመልሳውን አይ አልሄድም አልኩ። ከነሱ ጋር ማውራት ጀመርን። እኔ የመጣሁበት ምክንያት መቀበል የምፈልገው ሃይማኖት እስልምና ስለሆነ መቀበል ፈልጋለሁ ብዬ ለነሱ ነገርኳቸው። ልጆች እዛ ያሉት አላሁ አክበር በቃ ደስ አላቸው ምን አሉ። ቀጥታ እነሱ በቃ እዚህ ነው ምናምን ስንል አንቀመጥም ካለ አልኩ ነው። የት ነው የምትሄደው? አሁን ደግሞ በቃ መስጊድ እንሄዳለን ባባልን እነሱ እዛው ተተን ወደ መስጊድ ሄድኩ። በዛ ሌሊት ነው እኔና ነስራ የተገናኘ ነው። እስልምናን ከተቀበልኩ በኋላ ይጫወታሉ እያንዳንዱ ልጆች እኔ ላንተ እንደዚህ ያደረኩ እኔ ላንተ እንደዚህ አደርጋለሁ እኔ ቁርአን ገዛላለሁ አሉ ቃል ይገቡልኛል። እንደዛ እያወራን እሷን በመሃል ተነሳችና እኔ የሚያደርገውን የሚሰጠው ነገር የለኝም ለአላህ ብዬ ራሴን ሰጥቻለሁ። እንዴት ደስ ይላል። እንደዛ አለች። እኔና እሷ በእንደዚህ አይነት መንገድ ነው የተገናኘ ነው። አልহামዱሊላህ ዛሬ ይሄው ልጆች አለን። ግባበዳ ልጆች ማሻአላህ ብያለሁ። እና ደስ ይላል። እንደዚህ ነው የተገናኘ ነው። ደስ ይላል በጣም የኛ ግንኙነትም በጣም ደስ ይላል። እጅግ በጣም ነው ደስ ሰው ገፋፍቶም ወይም ከሰው በሆነ መንገድ ወይም በቤተሰብ የተገናኘን አይደለም። ግን እንደው ለጌ እኔ አሁን መጀመሪያ ነስራ ቤት ስንሄድ ያልከው የዛች የመጀመሪያዋ ቀን እኔ በሆነስ ሄድኩት አሁን ለምን ይዛችኋት መጣችሁ ቢባል ምን እንደሚሰማኝ አሰብኩት። እግዚአብሔር ግን ምክንያት ስላለው ነው ያንን ነገር እንትን ብሎ ያለፍከው ብዬ አስባለሁ። ግን እንደው ምን ተሰማ ወይ ልመለስ ብላ አላሰብክም? እሷ የምታወራን ጭራሽ አልሰማሁም። ለምን እሷ ጋር አልነበርኩማ። እኔ የነበርኩት ከልጆቹ ጋር እነዛ ልጆች አቡ የሚባል አለ አንድ ከማል የሚባል ልጅም ነበረ። እነሱ ጋር ነኝ እኔ። ለምን ከነሱ ጋር መጀመሪያው ንያዬ እንሄዳለሁ መስጊድ ሄዳለሁ ብዬ ስለመጣው
ልክ እነሱ እዛ አፍጥሮ ከጨረሱ መስጊድ ልንሄድ ነበር መጣጣ። ስለዚህ እሷ አለችም አላለችም አንደኛ ካምፕ ነው ሄድም እኩል መብት አለን እዛ ቤት ውስጥ ለመቀመጥ ካምፑ ማለት ነው። ለዛው ነው እንትን ያልኩት። የሚገርም አጋጣሚ ነው። በተለይም ደግሞ ዛሬ ደግሞ በዚህ ወቅት መሆኑ ለኛ ጥሩ አጋጣሚ ነው። ያው ምንም ቢሆን በሰዓቱ የተገናኛችሁበት የረመዳን ጾም ውስጥ ቢሆንም ዛሬ በዓል ቀን ላይ ብንሆንም ተያያዥነት ያለው አጋጣሚ ነውና የሚገርም ነው። ነስራ በሰዓቱ እኔ ራሴን ሰጥቻለሁ። ከባድ ውሳኔ ነው በጣም። እንዴት ወሰንሽ ይሄን ውሳኔ? እንደው አይዞህ ያው ደስታ ነው። አንዳንዴ ተአምራት በሰው ህይወት ውስጥ ሲፈጠር ስሜታዊ ያደርጋልና ነስሪ አሁን ተረጋጊና ስሜታዊ የማያደርግሽን ነገር ለስራ ራሱ ድንቅ ነው። ነገሮቹ ይከብደኛል ብለሽ ስታስቢ ቀላል ያደርጋል። ቀላል ነው ብለሽ ስታስቢ እሱ ከባድ ያደርጋል። የሱ ስራ ድንቅ ነው። በጊዜው በጣም ከብዶኝ ነበር። ብቸኛ በቤተሰቦቼ ራሴን የዳርኩት እኔ ነኝ። ለጊዜው ከብዶኝ ነበር። በደስታ ሁሉም ቤት ውስጥ ያለው ልጆች ቃል ስለገቡ እኔ ደሞዜ ያኔ 600 ብር ነው። ከ600 ብር ረመዳን ወር ብዙ ወጪ ያስፈልጋል። ወጪ አድርጌ የጾምኩበት ነው። ምንም ነገር የለኝም። ሌሎቹ የኔ ሲነር ናቸው። ሲነር ማለት በወታደር ከኔ በላይ ያሉት በደሞዙም በማረግም የበልጦ ሰዎች ናቸው። ተነስቶ ሁሉም ሰው ከባድ ነገር ቃል ገቡለት። እኔ እጄ ላይ ያለው 35 ብር ብቻ ነው። ምንም ነገር የለኝም። እኔ ለአላህ ብዬ ለሱ ቃል ገብቼ እሱ ራሱ ነፍሴን የሰጠኝ እሱ ስለሆነ እኔ ለአላህ ብዬ ደግሞ ለአላህ ነፍሱን የሰጠው ልጅ ራሴን ልስጠው ብዬ ዋስትና ሲያደርጉ ከ3 ቀን በኋላ እናቴን አስታወስኩ። ከበደኝ። ከዛ ለወንድሜ ደወልኩ። እንደዚህ ነው አልኩት። ካለኔ ለማንም ሰው እንዳታወሪ እኔ እመጣለሁ አለ። እንዳለ መጣና በቃ ኃላፊነቱን ወሰደ። የሚያደርገው ነገር አደረገና ሄዶም ለሰዎቹ አላወራም። ዝም በይና ያለው። ከዛ ከ3 አመት በኋላ ሰሙ ማለት ነው ልጅ ተወልዷል። አጋጣሚ ሆኖ ልጅ ቶሎ አልወለደም። ኦኬ እሺ። ልጅ ቶሎ አልወለደም። ከ3 አመት በኋላ ወንድሜ ተጎዳና ታመመና እዚህ ይዞ መጡ። እዚህ ይዞ ሲመጡ አባቴ ሲሞት የአባቴ ቦታ ተተክቶ እኛ የሚያሳድጉ አጎቴ መጣ። ሲመጣ ከበደኝ። እኔ አያውቁትም ታሪኩን። ዝም በይ በቃ ነው ያለው። እሱም አንቺ እንደዚህ ብለሽ የሚጎዳሽ ከሆነ ለአላህ ብለሽ ነው የተጎዳሽው፣ ዝም በይ ነው ያለው። ክፉ ነገርም ሲያጋጥምሽም ጥሩ ነገርም ሲያጋጥምሽም አልহামዱሊላህ ወደ ማንኛው ሰው እንዳትጮይ ወደ መስጊድ ሩጭ አለኝ። ባለው ነገር እኔ አለው አለኝ። ከዛ አጎቴ መጣ። ሲመጣ አጎቴ ፈጣሪም አሁንም ፈጣሪ አፈያዘው። ምንም ነገር አላለ። ምንድነው እሱ አለኝ። አግብቼ ነው ያልኩት። የት ነው አለ። የጉጂ ልጅ ነው ያልኩት። እንደ አዲስ ንካ አረገልን። አጎቴ በጣም ኃይለኛ ነው፣ እሱ ያውቃል። ከአሉ ሰዎች ራሱ አዴረ ጀማሉ ዱፌ ከተባለ በቃ በጣም ነው የሚፈራው ከኛ ዘር ውስጥ ማለት ነው። ኃይለኛ ነው። ያ ኃይለኛ ሰው ፈጣሪ ውሃ አረገልን። ስለዚህ የሱ ስራ ድንቅ ስለሆነ ሁሉም ነገር ለሱ ትተን የኛ ደግሞ ማድረግ ያለብን ነገሮች ብቻ ስናረገው እሱ የባሰ የኛ ነገሮች ያመቻቸ ይሄዳል ማለት ነው። እንደዛ ነው። በጣም ይገርማል። እንደው ከዚህ ርዕስ ሳልወጣ ለጊ ወደ አንተ ልመለስና ከዚህ ስሜት እንወጣለን በሙዚቃ ግን ከዚህ ርዕስ መውጣት አልፈለኩም። በሰዓቱ አንተ በእንግድነት ነው ሄድከው፣ ለአፍጥር ነው ሄድከው ከጓደኞች ጋር የሃይማኖቱን ህጉንም ተቀበለ ከነሱ ጋር ጓደኛ ወንድም ልትሆን ነው የሄድከውና ነስራ እንደው ይዛለት ተነስታ ያው ሌላው በእጅ የሚሰጥ ስጦታ የሚታይ ነገር ቁስ ነው ቃል የገባልክ። እሷ ግን በሰዓቱ ራሴን ሰጥቻለሁ ስትል
እንዴት ነው አንተ አይምሮ ውስጥ እንደው ለጋብቻ ውስጥ ልብ ተዘጋጅቶ ነበር ወይ? እሷ ይሄን ባለች ሰዓት የተሰማ ስሜት ምን ይሆን? በወቅቱ ያንን እኔ አላወቅኩም። እንትኑ ራሱ እኔ ራስን ሰጥቻለሁ ስትል ፍቺውን በደንብ እንትን አላልኩም። መስጊድ ሄደን እዛው እንትን ካልኩ በኋላ ሻዳ ከያዝኩ በኋላ ቁጭ አልን ከልጆቹ ጋር ከጓደኞቼ ጋር ቁጭ አልን። ያው በመሀል ትጫወታለሽ እያወራን ያ ይሄ አቡ የሚባለው ልጅ እሷ አሁን እንደዚህ ብላለች እንዴት ነው የምታደርገው አለኝ ስል ማለት ምን ማለት ነው አልኩት። ራስን ሰጥቻለሁ ማለት ያው ሰው ለአላህ ብሎ ራሱን ሲሰጥ ምልሽ ራሷን በቃ ምንም ቢሆን እሷ ካንተ ጋር ለመሆን ወስናለች። እውነት አልመሰለኝም ምልሽ ይሄን መወሰኗም አዎ ወስናለች። ይሄንን ታምንበታለች አለ። አዎ እሷ አንደኛ ኦሬዲ ወስናለች። እንደዚህ ማለት ለአላህ ብራ ራሱን መስጠት ማለት ከባድ ነው፣ በጣም ከባድ ነው ብሎ አስረዱኝ። እኔ ምንም የምለው ነገር የለኝም። እውነት እሷ እውነት ሆኖ ከወሰነች እኔ ከመቀበል ምንም ወደ ኋላ እንትን ምለኝ የለም። ስለዚህ እኔና እሷ እያወራን አውርተን እስኪ እሷም ቸኩላም እንዳትወስን ውስጧም እያየው እንሄዳለን ብለን በዛ እንትን አለ። ከዛ ጀምሮ ኦሬዲ እስካሁን ስንት አመት ሆናችሁ? ወደ 13 አመት ማለት ነው። 2005 አሁን 2 ልጆች። እስከዛ ጀምሮ አዎ ደስ ይላል። እንግዲህ ትልቁ የጋብቻ ወይም የትዳር ትሩፋቱ ምርቃቱ እነሱ ናቸውና በጣም ደስ የሚል አጋጣሚ ነው መገናኘታችሁ። የተገናኛችሁበት መንገድ በራሱ ለየት ያለ ነውና ፈጣሪ ሊያገናኝ ከፈለገ ምንም አይነት የሚገድበው ነገር አይኖርም። እነዚህ 12 13 አመታት ብዙ ታሪክ፣ ብዙ ጣውረድ፣ ብዙ ገጠመኞች፣ ባህሪ ለባህሪ የመተዋወቅ ነገሮችም ይኖሩታልና ብዙ ጨዋታዎችን እየተጨዋወትን እንቆያለን። በመሃል ግን ከዚህ ስሜት መውጣት ስላለባት ነስራ 13 አመትን ወደ ኋላ መልሳ ያው እንግዲህ በሰዓቱ የነበረው ስሜት ውሳኔዋ ትንሽ ስሜታዊ ያደርጋል። ይሄም ከማዘን ከእንትን ሳይሆን ደስ የሚል የራሱ የሆነ ነገር የፈጣሪ ተአምራትንም ነው የሚመስለኝ እንዲህ እሷን የሚያስለቅሳትና እንግዲህ አንድ ሙዚቃ ጣል ታረግልንና ወደዚህ ደግሞ ጓደኞቻቸውም አሉ ቤተሰብም አለ። ከድጃም አጋጣሚ በዓልን ከነሱ ጋር ለማሳለፍ በቤታቸው ተገኝታለችና ከዶንም በኋላ ላይ እናወራታለን። አንድ የኡማ ሙዚቃ ጫወታለሁ ኦቦሌ ሲጋሪ ነው። እሺ ኡማ እንግዲህ ሀሎ ዳዌ ናት። የአንጋፋዋን አርቲስት ሀሎ ዳዌን ሙዚቃ ትጫወትልናለች። ነስራ ከዚህ ሙድ እንወጣለን። ሀሎ ነፍስ ይማርልን አፈሩን ገለባ ያርግልን እያልን እንቆያለን። በዓሉ መልካም ይሁንላችሁ። ወደ ሙዚቃው Sedupus kabaja, formali galchita, kaima ke ho malka
obboleessi gaarii si oolee galaata siddumuus kabaja ormaani galchita kaalimaan kee hoo maal qaba maali gurra itti goota obboleessi gaarii si oolee galaata siddumuus kabaja ormaani galchita kaalimaan kee hoo maal qaba maali gurra itti goota akkasi Daboye Dabui Aja Sirena katela endura tilale gojo da tilachu olsenu nagile Sirena katela endura tilale gojo da tilachu olsenu nagile Akasi Satane, Nasrada Ulisa, Anuba Uganda, Iya Haisati, Ilkarim Banasa. Atasi. Dabui. Obbolei sigari, si ole galata. Ormaani galchita kaalimaan kee hoo maal qaba maali gurra itti goota obboleessi gaarii si oolee galaata siddumuus kabaja ormaani galchita kaalimaan kee hoo maal qaba maali gurra itti goota kaalimaan kee hoo maal qaba maali gurra itti goota kaalimaan kee hoo maal qaba maali gurra itti goota Yachi koda chada Ufamati nole Siyama faedi Magake samale Ijale samura Ije muhammale Yachi koda chada Ufamati nole Siyama faedi Magake samale Ijale samura Ije muhammale Ilma datarati Nangala bareda Nangala mahale Nangala bedita Ilma datarati Magala bareda Ayamu mamale Nangala bedita Akasi Akasi Jechi khoje chana Ifko fartinole Iyama maweli Magale samwale Ijale samura Ide mutakale Jechi khoje chana Ifko fartinole Iyama maweli Magale samwale Ijale samura Ide mukamale Ilmadaki Araminule, Tulota Chandura, Osogala Demu, Managaram Sarra, Iliadi Alis, Nane Kawadura, Izia Kamude, Nante Wadura, Unagar Tarati, Magala Bareda, Ayamu Mamale, Kagada Belinda, Unagar Tarati, Magala Bareda, Ayamu Mamale, Kagada Belinda. ደስ የሚል ቆይታ ነው እያደረግን ያለነው። ከድካሙ መልስ እንግዲህ ጨፍረናል። በቦታችን ላይም ቢሆን ወዝወዝ እያለን ነው ቆይታ ያደረግነው። የሚገርም ድምጻውያን መሀል መሆን፣ አርቲስቶች መሀል መሆን እንግዲህ ደስ የሚል ድባብ እንዲኖር ያደርጋል። በዓልን ከሚያሳምሩ ነገሮች ደግሞ አንዱ እንዲህ አይነት ድባብ ነውና እናንተም ቆይታችንን እንደወደዳችሁት ተስፋ እናደርጋለን። በጣም ነው የምናመሰግነው። ነስራም ለጌም ከድጃም ሞቅ አድርጋችሁታል። ያው ሙዚቃ ሲጀመር የአርት ውስጡ ያለ ሰው አያስችለውምና ከድጃ ፍንቅል ያረጋት በመሃል የቀላቀለችው ነበር እና ቆይታችን እንግዲህ ይቀጥላል። ገና ነው። ደስ የሚል ቆይታ ነው የሚኖረን።
የለጌና የነስራ ግንኙነት ላይ ወይም ይሄ የፍቅር ጥምረት ላይ ስንመጣ እኔ ምን ብዬ ገልጸዋለሁ? ወጪ ቆጣቢ ጥምረት ነው። ወጪ ቆጣቢ ያልኩት እዚህ ጋር በኪቦርዱ እሱ አለ፣ እዚህ ጋር በድምጹ አለች። ሩቅ መሄድ ሙዚቃ አቀናባሪ ብሎ ሩቅ መሄድ አይጠበቅም። አስቸኳይ ነገር ካለ እንደዚህቹ ተሰርቶ ወደ ተመልካቹ ይደርሳል ማለት ነውና እንዴት ነው ግን እንዴ አስባችሁ ታውቃላችሁ? የአርቱን የግንኙነታችሁን ከዚህ ከአርት ስራችሁ አንፃር እንዴት ነው የምትረዳዱትስ? በአርቱ ስራ የኔ ስራ እንትን ከግጥምና ዜማ ስንጀምር ከሳምሶርድ ነው የምንጀምረው። ግጥምና ዜማ ዝም ብሎ ስለተጻፈ አይዘፈንም። አርት የራሱ ቴክኒክ አለ። ያን ቴክኒክ ቀለም ለማቀባት የምትደረጉ መንገዶች አሉ። ሁሉም ነገር ከዚህ ሁሉ እኔ ሂጄ ድምጽ መግባት ብቻ ነው። ሳምሶርድ ያረጋል ግጥምና ዜማ። ገና ወደ ክሊፕ ዳይሬክት ሳንሄድ ይሄ ራሱ ስቱዲዮ ለመግባት ራሱ ቃላቶች ዳይሬክት የሚያደርገው የስራዎች እሱ ነው። ሁሉም ነገር አስተካክሎ ከጨረሰ በኋላ ነው እኔ ሂጄ ድምጽ የሚገባው። ገብቼ ብቻ ነው የምሄደው። ሁሉም ነገር ከአሬንጅመንት ብዙ ነገር ነው የሚሰራው። ድምጽ ስለገባ ብቻ ዘፈንም ዘፈን አይሆንም። እንደምናየው አሁን አርት ውድድር ውስጥ ነው። ብዙም አልሰራውም ጀመርኩ ነው እንጂ አንድ ሰው ስራ ነው የሰራሁት። እሱ አጠገቤ ባይኖር የኔ ስራዎቹ ይሄን አይል ጉልበት ይኖራል ብዬ አልገመተም። ከኔ በላይ ስራዎቼ ጫናው እሱ ላይ ብዬ እንትንላለሁ እና በጣም አመሰግናለሁ ላሉ አንድነት እንግዲህ ብዙ ተራራዎችን ሜዳ ያደርጋል፣ ከባድ ነገሮችን ያቀላልና ወጪ ቆጣቢ የሚለው በደንብ ይገልጸዋል። ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ልዩ የኢድ ፕሮግራማችንን ነው በመከታተል ላይ ያላችሁት። አሁንም እንቀጥላለን። ቆይታ እያደረግን ያለነው በአርቲስት ነስራ ዩሱፍና በባለቤቷ ለጌ በእነሱ ቤት ውስጥ ነው። ጓደኛቸው አለች። በኋላ ላይ እንግዲህ የምናነሳላት ጥያቄ ይኖራል እሷምና እስካሁን እኔ ስጠይቅ ቆይቻለሁ። አሁን ግን ያው ራሴው ጥያቄም መልስም አዘጋጅቻለሁ። ጥያቄም መልስም አዘጋጅቻለሁ። እርስ በርሳችሁ ነው የምትጠያየቁት። የተመለሰው መልስ ትክክል ከሆነ ያው እንወስዳለን፣ ካልሆነ ግን አይ አይደለም እንዲ ነው እያላችሁ ምላሽ ትሰጣላችሁ ማለት ነው። እዚህ ጋር ደብቄ ያስቀምጫለሁ። ለጌ ነው መጀመሪያ ነው ለሴቶች ቅድሚያ እንስጥ። ይሄ ነገር እንዴት ነው? ለሴቶች ቅድሚያ እንስጥ። እሺ፣ ስለዚህ ነስራ በቅድሚያ ተጠይቃለች። በሚስጥር ነው ጠቅልዬ አላዩትም። ከባድ ጥያቄ አይደለም። ምን ያህል ይተዋወቃሉ የሚለውን እንትን ለማለት ነውና ከሶስቱ ነስራ የምታነሳውን ታነሳለች። ልክ ነስራ ጥያቄ ከጠየቀች በኋላ ለጌ ደግሞ ያነሳና መልሱን ይመልሳል ማለት ነው። አማርኛው ማንበብ ከቸገራችሁ ግድ የለም ለኔ ትሰጡኛላችሁ። ሳትገለብጠው እንዲህ እንዳለ አስቀምጥና ልክ እሷ ጥያቄ ስትጠይቅህ የፈለገችውን አንስታ ነው የምትጠይቅህ። አንተም የፈለግከውን አንስታ መልስ ትሰጣለህ ማለት ነው። ነስራ ጥያቄሽን ትጀምሪያለሽ። አንሺውና ማንበብ የሚቸግር ከሆነ እኔ አነባለሁ። እሺ፣ ጥያቄው ተነስቷል። ነስራ ስትዘፍን ውስጥህን ደስ የሚያሰኘው ሙዚቃ የትኛው ነው ይላል። ከዛ ውስጥ አንሳና እሺ፣ ለምን ሳቅ? ምን ይላል? ፍቅር ይላል። ስለ ፍቅር ነው። ስለ ፍቅር ይላል። እንደው ፍቅር ብቻ ነው የሚለው እዛ ላይ? ልቡ ፍቅር። የሚገርም ነው በጣም። ውስጥህን ደስ የሚያሰኝ የነስራ ሙዚቃ የቱ ነው? አዴ ቦንቱን ታላቤንጋሊ ሚጭዩከኝ እምለው ነው። እሱ ነው የምትወደው። ስለዚህ ፍቅር አለ። ያው ዞሮ ዞሮ የሚጨየው ካለችበት ፍቅር ነው ነገሩ። እሺ፣ ሁለተኛው ጥያቄ ጋር እንለፍ። ነስራ ስታበስል የሚዋጣላት የምግብ አይነት ምንድነው? አለ እዚህ ምንድነው የሚለው? ገንፎ ወይም ሩዝ ይላል። እውነት የሚገርም ነው። ተገጣጠመ።
የሚገርም ነው። ተጋጠመ ማለት ነው። እሺ ሩዝ ነው ሁለቱ ነው ያለው እሱ ላይ። የሚገርም ነው። እኔም በስሱ አውቄሻለሁ ማለት ነው ከሞላ ጎደል። ሌላስ እንደው ሌላ አለ? ሌላም በዚህ በጣም ቤት ውስጥ በጣም ትሰራለች። በተለይ ባለሙያ ነች፣ በጣም ባለሙያ ናት ነት እና እኔ ምስር በጣም ወዳለሁ። ምስር ወጥ እሷ ከሰራች በቃ እንደኛ ሰርተን ብናመጣው ወጥም አይመስልም። አሁን ደግሞ ለጌ ነው የሚጠይቀው። ስለዚህ ለጌ የፈለከውን አንስተህ ትጠይቃለህ። ከለገ ባህሪ በጣም የምትጅለት ምንድነው? የፍቅር ሰው ነው። ትግስቱን አለ በጣም ቻይ ነው፣ ትግስተኛ። እኔ ፈጣሪ አላህ በሱ ፍቃድ ሆኖ እሱ ባይሰጠኝ ከሌላ ሰው ምኖረው ጋር ራሱ አይመስለኝም። ይከብዳል። ትግስቱን በጣም ወድለታለሁ። ስለዚህ አንድ አግኝቻለሁ። ስለ ለጌ ትግስት ያው በስራ አጋጣሚም ስለምንገናኝ ትግስቱን ስለማቅ ማለቱ አይቀርም። ይሄንንማ ብዬ እኔም ከማውቀው ባህሪ ነው እንትን ያልኩት። ሌላኛው የፍቅር ሰው መቼም ማለቱ አይቀርም። እንዲህ ትግስቱን ካየን ውጪ ላይ ቤት ውስጥ ደግሞ ምን አይነት የፍቅር ሰው እንደሚሆን መገመት ይቻላል። ቀጣይ ጥያቄ ለገን ማን ብለሽ ነው የምትጠሪው? ለምንስ? እኔ ልጅ ራስ አናገኝ በፊት ቡሩዬ ይላሉ እና የኛ ልጆችም ስራ ቦታ የሚፈጎሩኝ ቡሩዬ ብሎ ነው የሚፈጎሩኝ። ቡሩ የአባታችን ስም ነው፣ የሱ አባት ማለት ነው። እና ከለጌ ይልቅ ቡሩ ለጌ ሰጠኝ ስለምወዱ ስለሚያከብራቸው በአባባ ስም ነው የምጠራው። ልጅ ካገኘውም በኋላ ደግሞ አባና ይላል። አባና ይላል አባት። ኦኬ። ስለዚህ ምክንያት አላት አጠራሯም ማለት ነው። እንግዲህ ጥሩ ቆይታ እያደረጋችሁ ነው ብለን ተስፋ እናደርጋለን። ለመላው የእስልምና እምነት ተከታዮች በድጋሜ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። ቆይታችንን እንቀጥላለን። ከነስራና ከለጌ ጋር ብዙ ነገር ተጫውተናል። እነሱ ልትዘይር ደግሞ በዚህ በበዓል ቀን እነሱ ቤት የተገኘች የስራ ባልደረባቸው ጓደኛቸው አርቲስት ከድጃ ሀጂ ከጎናችን ነው ያለችው። ኢድ ሙባረክ ከዶ። ኢድ ሙባረክ። እንዴት ነው በዓል? በዓል በጣም ደስ ይላል። ይሄው ነስራ ቤት እና ለጌ ቤት ነን ዛሬ ያለ ነው። አርቲስቶች ቤት፣ አርቲስቶች ማለት ከአውሮማ አርቲስቶች ባይዚ በአሁን ሰዓት ታይም ላይ በጣም እየሰሩ ያሉ ባልና ሚስት ነው። ባይዚ እንደ ፍቅር አዲስ ነው ማያቸው። ስፓይናል ኮርድ ነው ከጀርባው ያለ ባል ጎበዝ ባላላት ባይዚ እድሜ ይስጣቸው ክፉ አይንካቸው። በዚች መሀል ልልፍ የሚፈልገው ነገር በኖርማል ነው ባይዚ በተለይ አርት ላይ ያሉትን ሴቶች እንደዚህ ነው ሰው ነው የሚያስፈልጋቸው። ህዝቡም ብቻ አይደለም ትዳር በተለይ ለሴት ልጅ ትዳር ይዛ ሙዚቃ መስራት በጣም ይከብዳል። ጀግና ሴት ናት፣ ጀግና ባላላት፣ ጀግና አቀናባሪ፣ ጀግና ኪቦርዲስት ለጌ ሁለቱንም እድሜ ይስጣቸው ጤና ይስጣቸው። የነሱ ቤት ተገኝቼው ዛሬ ደስ እያልኩ ረመዳን እያሳለፍኩ ነው። በጣም ደስ ይላል። በጣም አደረሳችሁ እላለሁ። እንኳን አብሮ አደረሰን። እሺ ያው ለጌና ነስራን ሳወራቸው የቆየሁት የፍቅር ታሪካቸው በጣም ስለገዛኝ እንደው ነስራን መጠየቅ ያለብኝን ጥያቄ ያዝ አድርጌ ወደ ኋላ ያስቀረውት አለ። አንቺም ሴት ነሽና አንቺን መጠየቅ ስላለብኝ ኢድ ሲመጣ እንደው ሴት ላይ ያለው ሸክም ምን ይመስላል? ኃላፊነቱ አንደኛ ይሄን ሴሬሞኒ ማቅረብ ራሱ በጣም ይከብዳል። የቤት እንትን ስትሆኚ ስታዘጋጂ በጣም ይከብዳል። ብዙ ነገር ማስጋታት አለ። ይሄ ሁሉ አለ፣ ዶሮ አለ፣ ምን አለ እዚህ ጋር ይሄን ፕሮሰስ ባይዘ በጣም ይከብዳል። ግን ጀግና ጎበዝ ሴት ናት። ባለሙያ ናት። አይቻታለሁ፣ ከዚህ በፊት ማቃታለሁ። ትቀጥል በዚሁ ደስ ይላል። ድካም አለ፣ ድካም እንዳለ ነው የታወቀ ነው። ከድጃ ካገኘንሽ አይቀር ደግሞ ነስራን ብቻ ስናደግ እርግጥ ብቻዋን አይደለችም። አንቺም ሞቅ እያደረግሽው ነበረ። አሁን ደግሞ አንቺም አንድ ሙዚቃ ብትጫወችልን ከለጌ ጋር። ለጌ በሙዚቃ መሳሪያው፣ አንቺ በተስረቅራቂ ድምጽሽ። ቴንክ ዩ። አው አንድ ሙዚቃ ደግሞ ወደ ተመልካቾቻችንም ብታደርሺ እኛም እዚህ ዘና እያልን ቆይታ ብናደርግ። አየ አካሲ ያቡይ
ከድጃ ከልብና መሰግንሻለን በድጋሚ ኢድ ሙባረክ ብያለሁ ኢድ ሙባረክ ላለው ተመልካቾቻችን አሁንም አብራችሁን ቆዩ እንላለን አሁን ደግሞ ሳላበዛው አንድ ሁለት ጥያቄ እውነት ወይ ሐሰት በማለት የምትመልሱልኝ ጥያቄ ይኖራልና እሺ ያን ጥያቄ እጠይቃችኋለሁ ሙዚቃውም ይኖራል ወደ ኋላ ላይ መልካም ልክ ነው ወይም ልክ አይደለም ነው የምትሉት እኔም ጠይቃችሁ ጥያቄ ለጌ ነው የምጠይቀው መጀመሪያ ላይ ለጌ አይዘፍንም እንጂ ድምጹ ገዳይ ነው እውነት ወይ ሐሰት ነስሪ እንዴት ነው ነገር ግን ይሞክራል ስራዎቼ በሙሉ ኳየር ሚዝልኝ እሱ ነው ስለዚህ ድምጽ አለው ናላማሎ ማሪሜ ናላማሎ ሸጋብራንካሎ ያባሬዳ ጎታ አፍራንካሎ አስኮሜ በደጃላሎ እንደው ሐሰት አልክ እንጂ ራሳችንን አናሞግስም አይደለ ሰው ስለኛ ሲናገር ነው ደስ የሚለን መልካም እሺ ሁለተኛው ጥያቄ የአድናቂዎች ጉዳይ አንዳንዴ ያበሽቀኛል ነስራ መድረክ ላይ ሆና ስትዘፍን ስትጨፍር እንደው መጥቶ ይዞ እጅ መያዝ አለ ማቀፍ ይኖራልና አንዳንዴ ያበሽቀኛል እውነት ወይ ሐሰት እውነት ነው አንድ አጋጥሞኛል ስቴጅ ላይ እየሰራን አንዱ ነክሷታል ወንካዳሜ እየሰራን ነክሷት እኔ ኪቦርድ ትቼ እንትን ብዬ ነበር ወደኋላ ልንለውጣ ሁላ ማለት ልትጣላ አረረረ ስለዚህ እውነት ነው ማለት ነው እሺ አሁን ወደ ነስራ መጣለውኝ ለጌ ኪቦርዱን ሲጫወት በሞራል አዜማለው እውነት ነው ሌላ ሰው ቢሆን መድረክ ላይ አሁን የመድረክ ስራ ሲሰሩ እሱ ሲኖርና እሱ ሳይኖር እንደው የልብሽ ይደርሳል ከሱ ጋር ሰራ ደስ ይለኛል ስለዚህ እውነት ነው ማለት ነው ሌላኛው ጥያቄ መድረክ ላይ ወጥቼ ስዘፍን ለጌን ያሰብኩ የማዜመው ሙዚቃ አለ እንትን የአመልማል ባሬኒኬ አመላምሎ ሙዚቃ ያዘፈን ለኛ እንደተዘፈነ ነው በጣም ነው የምወደው እና እኔ አመልባል ቦታ ሆኜ ለሱ እንደምዘፍነው ነው የምዘፍነው ሲሰራ በሞራል ነው የምሰራው እሱን ያሰብሽ ማለት ነው አዎ ግጥሞቹ ለጌን ስለሚገልጸው ደስ ይለኛል Bona Oromo dalubu midagni ke hongan kabu Bona Oromo dalubu bareni ke hammana hammasi je himundandayu bareni ke hammana hammasi je himundandayu ya salam aywa Ay, fashere
في أرجوهما عند سر والجيا ونعن الدوا جبان كم بك يومدتان أرجع جاتي ملك أجيت من جبتان قويت سفاي تنشي بريك أرجع كتنا جيا قويت سفاي تنشي بريك أرجع كتنا جيا أيوة midagni ke hongan kabu bonan oromo dalubu midagni ke hongan kabu bonan oromo dalubu bareni ke hammana hammasi je himundan dayu bareni ke hammana hammasi je himundan dayu so ሲዱራን ባቱ ቢፍቱን በሬዲና የውበት ፀሐይ ካንተ ቀድማ አትወጣም እንደማለት ነው። ውበት መልክ ብቻ አይደለም መለካው የሰው ልጅ ውበት ውስጡ ነው ልቡ ነው እና የለጌ ልብ ወድጄ ይመጥነዋል በጣም በጣም ደስ ይላል። እንደው በዚህ እስቲ በዚህ ለጌን ያያየሹ እንደው ፍቅርሽን እስቲ ግለጭለት እባክሽ። ለጌ ከመገልጽ ከበላይ ቃላቶችም የለኝም። በጣም ቻይ ነኝ። ሁሉም ነገር ችለኝ ነው። 13 አመት ማለት በጣም ከባድ ነው። ከኛ ኋላ ብዙዎቹ ተጋብተው ተፋቷል። እናንተ ግን ብቻ ነው የተጋባነው። እስከዛሬ ብቻ ያለነው ከፈጣሪ እና ከአላህ ግዛት በጣም ወደዋለሁ። እድሜና ጤና ይስጠን አብሮ ይስጠን። የኔ ሚስት የኔ ባለቤት ብቻ ሳትሆኚ አንቺ ሁሉ ነገር ነሽ። እውነት ብዙ ነገር ተመሪያለሁ። በህይወታችን መሀል ራሱ ብዙ ነገር አስተምረሽኛል። እነዚህን ቆንጆች ልጆች ሰጣኛለች። በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ሁሉ ነገርሽን ወድሻለሁ። እድሜና ጤና ይስጣችሁ። ፍቅራችሁ መሀል ምንም እንከን አይግባ ብለናል። ተመልካቾቻችን እንግዲህ በነ ነስራና በነ ለገይ ቤት ያደረግን ያለነውን ቆይታ እንደወደዳችሁ ተስፋ እናደርጋለን። ልዩ የበዓል ፕሮግራም ነው እዚህ ያሳለፈን ያለነው። ሌላ ጊዜ እንግዲህ ከባልደረቦቻቸው ጋር ነው ቆይታ የሚያደርጉት። ዛሬ እኔ ምድለኛ ነኝ በዚህ ዕለት ቤታቸው አግኝቻቸው ከነሱ ጋር ቆይታ ያደረግን ነው ያለነውና ብዙ ነገር ከነሱ ተምራችኋል ወስዳችኋል ብዬ አስባለሁ። እኛም የተማርነው ብዙ ነገር ስላለ ነው። ተመልካቾቻችን እንግዲህ ሰዓታችን ፈቅዶልን ከዚህ በላይ ቆይታ ብናደርግ ጥሩ ነበረ፣ ግን ሰዓታችን ስለሚገድበን እኛው ጋር ናቸው። ሌላም ጊዜ እናገኛቸዋለንና እናመሰግናለን እያለን በዓሉም መልካም ይሆንላችሁ። ፍቅራችሁ በጣም ደስ ይላል፣ ብዙ ሰዎችን ያስተምራልና ከልብ እናመሰግናለን። መልካም በዓል ይሆንላችሁ። አሜን። ለሁላችንም መልካም በዓል። የ1447ኛውን ኢድ አልፈጥር በዓል ነው ወደ እናንተ ያደረስን ቆይታ ያደረግነው። እንግዲህ እዚህ የቀረበው ማዕድ አሁንም እየጠበቀን ነው ያለው። ስለዚህ እኛ አጠናቀን ወደ ስቱዲዮ መልሰናችሁ እዚህ ደግሞ ቆይታ የምናደርግ ነው የሚሆነው። እኛ ተመልካቾቻችን ለመላው ህዝበ ሙስሊም እንኳን ለዚህ ቀን አደረሳችሁ እንላለን። በዓሉ መልካም ይሁንላችሁ ለማለት ወዳለሁ።
ኢድ ሙባረክ።